ስሜ ደረጃ ያለው እባላለሁ። የልማሜ ከተማና መሰረተ ልማት የአገልግሎት አሰጣጥ ቡድን መሪ ነኝ። ሲቀጥል የ02 ምክትል አፈ ጉባኤ ነኝ። ምርጫ እንዳስፈጽም ያው ተመድቤ ከካቢኔ ጋራ ስንቀሳቀስ ቤት ለቤት እያስከደን እያስወጣን የምርጫ ካርድ እንዲወስዱ አድርገናል። ነገር ግን ምርጫው ተገቢና ፍትሃዊ አይደለም። ምክንያቱም በጦርነት አውድማ ውስጥ እያለን የአማራ ክልል ሰላም ያጣበት የጦርነት አውድማ የሆነ ስለሆነ ምርጫው ለማስፈጸም ተገቢ አይደለም። ነገር ግን መንግስት የራሱን ስልጣን ለማራዘም ሲባል ምርጫ እንዲካሄድለት የሚያደርገው እንቅስቃሴ ጥሩ ስላልሆነ እንደ አማራ ክልል ምርጫ መካሄድ የለበትም። ለምሳሌ የኛን ወረዳ ብናየው በዙሪያ ወረዳ 28 ቀበሌ ያለ፣ በከተማ አስተዳደሩ 5 ቀበሌ ያለ፣ በዙሪያ ወረዳው ሙሉ በሙሉ ፋኖ ያለበት ነው። በከተማ አስተዳደሩ በአራቱ ቀበሌዎች ከሞላ ጎደል ሙሉ ባይባልም መንግስት ኃይል ያለበት ነው። 3 ቀበሌ ላይ ብቻ ምርጫ ማስፈጸሙ ወንጀል ነው፣ ተገቢም አይደለም። ስለዚህ ይህን ምርጫ ለማካሄድ የራሱን ስልጣን ለማራዘምና የአማራን ሕዝብ ለማስጨፍጨፍ ነው። ያው ምርጫው እንዲካሄድ የተፈለገበት አማራ ክልል ሰላማዊ መሆኑን ለማሳየት ሲቀጥል መንግስት የራሱን ስልጣን ወደፊት ማለት ቀጣይ እንዳያስረክብና በጊዜያዊ አስተዳደር እንዳይመራ ለማድረግ የሚደረግ እንቅስቃሴ ስለሆነ በአስገዳጅ ሁኔታ ነው ምርጫ እንዲካሄድ የተፈለገ። ስለዚህ የኛም የተሰጠን ኦሪየንቴሽን ግዴታ ቤት ለቤት በመንቀሳቀስ የምርጫ ካርድ ወስዶ ተቃዋሚ ፓርቲ በሌለበት ምርጫ እንዲካሄድ የተደረገው መንግስት የራሱን ስልጣን ለዓለም መንግስታት አሳልፎ እንዳይሰጥና በጊዜያዊ አስተዳደር እንዳይመራ ምርጫው በአስገዳጅ ሁኔታ ምርጫ እንዲካሄድ የተደረገ መሆኑ ዞሮ ምርጫው በአስገዳጅ ሁኔታ እንዲመረጥ እኛ የህብረተሰቡን በአስገዳጅ ሁኔታ ቤት ለቤት በማስቀስቀስና በማስመዝገብ ምርጫ ካርድ እንዲወስዱ አድርገን ምርጫውን በአስገዳጅ ሁኔታ እንዲመረጥ ለማድረግ የተሰጠ ኦሪየንቴሽን ነው። ሉማሜ ነው ያለሁት። ከሉማሜ ነው በፋኖ ቁጥጥር ስር የወጣሁት። ስለዚህ የፋኖ የሰጠውን መምሪያ ጥሼ ስለተገኘሁ ሁላችሁም ከዚህ ድርጊት ልትቆጠቡ ይገባል። ስለዚህ ፋኖ የሰጠውን መምሪያ ተገቢ በመሆኑ ለምርጫ የወጣችሁ ወይም ደግሞ ለቅስቀሳ የወጣችሁ ጓዶች ወይም ደግሞ እንደኔ የተመደባችሁ አካላት የኔን አርአያ ተከትላችሁ ልትቆሙ ይገባል። ምርጫ ለማካሄድ ቀርቶ የራሳችንን ህይወት እንኳን ማዳን አልቻልንም። ምክንያቱም ያገዛዙ መንግስት የራሱን ጥቅም ለማድረግ ስለሆነ የፋኖ የሰጠውን መምሪያ ተግባራዊ እንድታደርጉ መልእክት ማስተላለፍ ፈልጋለሁ።